ዕለተ አርብ ጥር 22 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ካላማጣና አካባቢው ለቆ የወጣው ያገዛዙ ጦር በጅምላ እየከዳ መሆኑ ተነገረ። በወሎ ግንባር በተለይ ባላማጣና አካባቢው ባለፉት ጊዜያት በፋኖ ከባድ ኪሳራ አስተናግዶ አሁን ወደ ቆቦ ከተማ የገባው ያገዛዙ ጦር ታይቶ በማይታወቅ ሁኔታ ከፍተኛ መፍረክረክና መበተን እያጋጠመው መሆኑ ተሰምቷል። ከትናንት ምሽት ጀምሮ እስከ ንጋት ባለው ጊዜ ውስጥ ብቻ በሽንፈት መንፈስ ተሞልተው ቆቦ ከተማ ከገቡ ወታደሮች መካከል ቁጥራቸው ከሁለት ጋንታ በላይ የሚሆኑት የነፍስ ወከፍ ትጥቃቸውን ይዘው መኮብለላቸው ተነግሯል። በዝርዝር ተሰሙታላችሁ። ከወደ ወልቃይት ከበድ ያለ መግለጫ ተሰጠ። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በአካባቢው የተከሰተውን ወታደራዊ ውጥረት በተመለከተ በሰጡት መግለጫ ማንኛውንም አይነት የወረራ ሙከራ ለመመከት ዝግጁ መሆናቸውን አስታውቀዋል። ዋና አስተዳዳሪው በመግለጫቸው ከባባድ የሚባሉ ጉዳዮችንም አንስተዋል። ይህ በእንዲህ እንዳለ በጠለምት ግንባር የተከፈተውን ጦርነት ለመቃወም በማይጠምሪ ከተማ ህዝባዊ ሰልፍ መካሄዱን ከአካባቢው የደረሱን መረጃዎች አረጋግጠዋል። በዝርዝር እናሰማችኋለን። ወደ መቀሌና አክሱም ከተሞች የሚደረጉ የአየር በረራዎች በትናንትናው ዕለት ተቋርጠው የዋሉ ሲሆን ዛሬም በረራዎች እንደተሰረዙ ሚዲያችን ለማረጋገጥ ችሏል። ነገና ከነገ ወዲያ ለሚደረጉ በረራዎች እስከ ቅርብ ሰዓታት ድረስ የአየር ትኬት በኢትዮጵያ አየር መንገድ ድረገጽ ላይ ሲሸጥ እንደነበር ተመልክተናል። ይህንን ተከትሎም አንዳንዶች በመጪው ቀናት በረራ ይኖራል የሚል ተስፋን አድርገዋል። በዝርዝር መረጃውን ትሰሙታላችሁ። ክቡራንና ክቡራት ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ እናስደምጣችኋለን። በየቀኑ አዳዲስ መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ በማድረግ ከኛ ትኩስ መረጃዎችን አግኙ። በቀጥታ ወደ መረጃው። ከአላማጣ ለቆ የወጣው ያገዛዙ ጦር በጅምላ እየከዳ መሆኑ ተነገረም። በወሎ ግንባር በተለይ ባላማጣና አካባቢው ባለፉት ጊዜያት በፋኖ ከባድ ኪሳራ አስተናግዶ አሁን ወደ ቆቦ ከተማ የገባው ያገዛዙ ጦር ታይቶ በማይታወቅ ሁኔታ ከፍተኛ መፍረክረክና መበተን እያጋጠመው መሆኑ ተሰምተዋል። ከትናንት ምሽት ጀምሮ እስከ ንጋት ባለው ጊዜ ውስጥ ብቻ በሽንፈት መንፈስ ተሞልተው ቆቦ ከተማ ከገቡ ወታደሮች መካከል ቁጥራቸው ከሁለት ጋንታ በላይ የሚሆኑት የነፍስ ወከፍ ክላሽንኮቭ ጠመንጃቸውንና ሙሉ የውጊያ ትጥቃቸውን እንደያዙ ከምሽጋቸው ጠፍተዋል። ይህንን ያልተጠበቀ የሰራዊት መበተን ተከትሎ በቆቦ ከተማ ከፍተኛ የጸጥታ ስጋትና ውጥረት ነግሷል። ያገዛዙ ታማኝ ኃይሎች በከተማዋ መግቢያና መውጫ በሮች ላይ ከባድና ጥብቅ ቁጥጥር እያደረጉ ሲሆን ኮብላዮቹን ለማደን በሚል ሰበብ በአንዳንድ ሰፈሮች አድካሚና ሰላማዊ ኗሪውን የሚያጉላላ የቤት ለቤት ፍተሻ ሲካሄድ ማምሸቱን ምንጮቻችን አረጋግጠዋል። ሁኔታው ከቁጥጥር ውጭ እንዳይወጣና ተጨማሪ የከፋ መፍረክረክ እንዳይፈጠር የሰጋው የእዝ መምሪያው በቆቦ ከተማ በሚገኙ ወታደራዊ ካምፖች ውስጥ ባሉ ቀሪ ወታደሮች ላይ እጅግ ጥብቅ የሆነ ክትትልና ቁጥጥር እንዲደረግ አስቸኳይና ጠበቅ ያለ ትዕዛዝ ማስተላለፉ ታውቋል። ይህ ሰራዊት ይህንን ቀውስ በድል ሳይወጣ ወደ ሌላ አዲስ ጦርነት መማገዱ ወታደሩን ለከፋ ተስፋ መቁረጥ እንደዳረገውና የመማረክ ዕድል እንኳን እንደማያገኝ በመረዳቱ ነፍስ ያውጭኝ እያለ መበተንን ምርጫው እያደረገ ይገኛል ነው የተባለው። ይህ በእንዲህ እንዳለ የብልጽግናው አገዛዝ አሁን ያለውን የጦርነት ድባብ እየፈለገው መሆኑን የሚያጋልጡ መረጃዎች እየወጡ ነው። ይህም ከድንበር ጥቃት ባለፈ በቀጥታ የፋኖን መጠናከርና የአንድነት ጉዞ ለማደናቀፍ የታለመ ነው ተብሏል። በቅርቡ የታየው የፋኖ እዞች መጠናከርና ወደ አንድ አመራር የመምጣት ሂደት ለአገዛዙ ትልቅ ድንጋጤ ፈጥሯል። ፋኖ በክልሉ ያለውን የህዝብ ተቀባይነት ይዞ በአንድነት ከገፋም አገዛዙን ከመቀመጫው የመንቀል አቅም እንዳለው ብልጽግና በሚገባ ተረድቷል። በመሆኑም ይህ ኃይል ሳይቀናጅና ወደ መሃል ሀገር ሳይገፋም ባለበት እንዲገታ ማድረግ ያገዛዙ ቀዳሚ አጀንዳ ሆኗል። አገዛዙ በውስጥ በኩል ትልቅ ስጋት አለው። ይህም ፋኖና ህወሓት የጋራ ጠላታቸው ብልጽግና መሆኑን ተረድተው ቢተባበሩስ የሚል ነው። ይህ እንዳይሆንና ሁለቱ ኃይሎች በጥርጣሬና በጠላትነት ተፋጠው እንዲቀጥሉ ሆን ተብሎ ግጭት ቀስቃሽ የሆኑ የድንበር አካባቢዎችን ክፍት በማድረግ የማይጠፋ የእሳት ቃጠሎ
በመሃላቸው መለኮስን መርጧል ይላል መረጃው። ሌላው ይህ ጦርነት ቢቀሰቀስ አገዛዙ በፋኖ ውስጥ ሁለት ተቃራኒ ጎራዎች እንዲፈጠሩ ይጠብቃል። በዚህም አገዛዙ ከፋኖ በኩል እንዋጋ እንዲሁም አንዋጋም የሚሉ አጀንዳዎች እንዲፈጠሩ ይጠብቃል። እንዋጋ የሚለው ወገን የአማራ ሕዝብ ለዳግም ወረራ መጋለጥ የለበትም፣ የህልውና ጦርነት ነው በሚል ስሜት ኃይሉን ወደ ድንበር እንዲያፈስ ይገፋፋል። ወጥመድ ነው አንግባ የሚለው ወገን ደግሞ ይህ ያገዛዙ ሴራ ነው፣ ዋናው ትግላችን አዲስ አበባ ነው በሚል ጦርነቱን የሚሸሽ ጎራ ይሆናል። በእነዚህ ሁለት ሀሳቦች መካከል የሚፈጠር የጦርነት ስትራቴጂ ልዩነት በቅርቡ የተመሰረተውን የፋኖ አንድነት በውይይት ሳይሆን በውዝግብ እንዲበተን ያደርገዋል በሚል አገዛዙ ይጠብቃል። ፋኖ አሁን ባለው ቁመና አገዛዙን ለመጣል የሚያስችል ወታደራዊ ዝግጅት ላይ እንደሆነ መንግስት በውል ተረድቷል። ታዲያ አገዛዙ ይህ ኃይል ተፈላጊነቱ በድንበር ጥበቃ ላይ ብቻ እንዲሆን ይፈልጋል። ፋኖ በድንበር ጦርነት ከተጠመደ የመንግስትን ስልጣን የሚገዳደርበት ጊዜና ኃይል አይኖረውም። ይህም ለብልጽግናም የትንፋሽ ጊዜ ይሰጠዋል። በመጨረሻም ብልጽግና ጦርነቱን የፈለገው ፋኖን በወታደራዊ ጥቃት ብቻ ሳይሆን በአንድነትና በሀሳብ ልዩነት ለመምታት ነው ይላል መረጃው። የፋኖ አንድነት በመንግስት የጦር መሳሪያ ሳይሆን በአገዛዙ ተንኮልና ሴራ እንዲፈርስ የታለመ ስልታዊ ቁማር ነው። ጥንቃቄ ያስፈልጋል ነው የሚለው መረጃውም። በሰሜን ጎንደር ዞን ምስራቅ ጠለምት ወረዳ ለ4 ተከታታይ ቀናት የቀጠለ ወታደራዊ ግጭት መኖሩንና ሁኔታውን ለመቃወም በማይጠምሪ ከተማ ህዝባዊ ሰልፍ መካሄዱን የማህበረሰብ አንቂው ሙሉነህ ዮሐንስ ካሰራጨው መረጃ ለመረዳት ተችሏል። እንደ መረጃው ገለጻም የትግራይ ኃይሎች በምስራቅ ጠለምት ወረዳ በኩል የከፈቱት ጥቃት ዛሬ አርብ ጥር 22 ቀን 2018 ዓ.ም አራተኛ ቀኑን ይዟል። ግጭቱ በተለይ ደጃች ሜዳ የተባለውን ከተማ ለመቆጣጠር ያለመ እንደሆነ ተጠቁሟል። ጦርነቱን በመቃወም በማይጠምሪ ከተማ ዛሬ ህዝባዊ ሰልፍ እንደሚካሄድ ተገልጿል። የማይጠምሪ ከተማ የከተማ አስተዳደር መዋቅር ያላትና የምዕራብ ጠለምት ወረዳ ዋና መቀመጫ በመሆን የምታገለግል የአካባቢው ቁልፍ የንግድና የአስተዳደር ማዕከል ናት። ግጭቱ በሁለቱ ወገኖች መካከል የተደረሰውን የፕሪቶሪያ የሰላም ስምምነት አደጋ ላይ የሚጥል መሆኑን መረጃው ያመለክታል። የትግራይ ኃይሎች በክልሎቹ መካከል ያለውን የተከዜ ወንዝ ወሰን አልፈው ጥቃት መፈጸማቸው የስምምነቱ መፍረስ ማሳያ ነው ሲል ሙሉነህ ዮሐንስ በጽሁፉ ገልጿል። እስካሁን ድረስ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር በኩል በጠለምት አካባቢ ስላለው ወታደራዊ እንቅስቃሴ የተሰጠ ይፋዊ መግለጫ የለም። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በአካባቢው እየታየ ያለውን ወቅታዊ ወታደራዊ ውጥረት በተመለከተ በሰጡት መግለጫ ማንኛውንም አይነት የወረራ ሙከራ ለመመከት ዝግጁ መሆናቸውን አስታወቁም። ዋና አስተዳዳሪው ለመገናኛ ብዙሃን በላኩት መልእክት ጠላት ያሉት ኃይል ታጣቂዎቹን ተከዜን ለማሻገር የፖለቲካና የፕሮፓጋንዳ ዝግጅት እያደረገ መሆኑን ገልጸዋል። ይህ ኃይል አካባቢውን መልሶ ለመቆጣጠር ያለው ፍላጎት ህዝቡን ለማዋረድ ብቻ ሳይሆን እንደ ህዝብ ለማጥፋት ጭምር ነው ብለዋል። አስተዳዳሪው የአካባቢውን ማንነትና ደህንነት ለማስጠበቅ አስተዳደራቸው ሁለት ዋና ዋና የትግል ስልቶችን እየተከተለ መሆኑን ገልጸዋል። አንደኛው የሐሳብ ትጥቅ ነው። የወልቃይት ጠገዴን የአማራ ማንነት በታሪክ በስነ ልቦናና በማስረጃዎች ለኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ የማስረዳት ስራ። ሁለተኛው ደግሞ ራስን የመከላከል አቅም። ሰላማዊ የህግ መንገድን አልቀበልም ብሎ ለሚመጣ ወራሪ ኃይል ተገቢውን ምላሽ ለመስጠት በተደራጀ መዋቅር ዝግጁ ነን ሲሉ ነው የተናገሩት። አስተዳዳሪው የተከዜ አዳኝ ትውልድ ሲሉ የጠሩት የአካባቢው ወጣት ለመጪው ትውልድ ነጻነትን እንጂ ዕዳን አናወርስም በሚል መርህ ሌሊት በምሽግ ቀን በእርሻ ስራ ተሰማርቶ እንደሚገኝ ገልጸዋል። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም ሲሉም ነው ያከሉት። በአሁኑ ወቅት ዞኑ ራሱን በራሱ እያስተዳደረ መሆኑን የጠቀሱት አቶ አሸተም ከማንነት ጥያቄ ባሻገር የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ እየተሰራ መሆኑን ገልጸዋል። ለዚህም የክልሉ መንግስት ድጋፍ እያደረገ መሆኑንና የፌዴራሉ አገዛዝ ደግሞ የአየር መንገድ አገልግሎትን ዳግም በማስጀመሩ ምስጋና አለን ሲሉ ተናግረዋል። ዋና አስተዳዳሪው በመጨረሻም በመግለጫቸው የአባቱን ታሪክ ልጁ አይረሳውም በሚል ጽኑ አንድነት የጠላትን ፕሮፓጋንዳ በመመከት ለማንነትና ለወሰን የሚደረገው ትግል ተጠናክሮ ይቀጥላል ብለዋል።
ወደ ትግራይ ከተሞች የሚደረጉ የአየር በረራዎች በዛሬው ዕለትም ተቋርጠው የዋሉ ሲሆን የነገ በረራዎችም እንደተሰረዙ ሚዲያችን ለማረጋገጥ ችሏል። ወደ ትግራይ የሚደረጉ የአየር በረራዎች ከትናንት ጀምሮ እንደሚቋረጡ ሚዲያችን በትናንትናው ዕለት መዘገቡ ይታወሳል። ከበላይ አካል በመጣ ትዕዛዝ ነው በተባለለት በዚህ የበረራ ስረዛ በርካቶች ከጉዞ እንደተስተጓጉሎ የታወቀ ሲሆን አንዳንድ ነዋሪዎችና የዓለም አቀፍ ድርጅቶች ሰራተኞች ከክልሉ ለመውጣት ጥድፊያ ላይ እንዳሉ ሚዲያ ሰምተዋል። አሁን የደረሰን መረጃ እንደሚጠቁመው ደግሞ ወደ መቀሌና አክሱም ከተሞች የሚደረጉ የአየር በረራዎች በዛሬው ዕለት ሙሉ በሙሉ ተቋርጠው የዋሉ ሲሆን የነገ በረራዎችም ይካሄዳሉ ተብሎ ተስፋ ቢደረግም እነሱም እንደተሰረዙ ሚዲያችን አረጋግጧል። ነገና ከነገ ወዲያ ለሚደረጉ በረራዎች እስከ ቅርብ ሰዓታት ድረስ ትኬት በኢትዮጵያ አየር መንገድ ድረገጽ ሲሸጥ እንደነበር ተመልክተናል። የፈረንሳዩ የዜና ወኪል ኤኤፍፒ ወደ ትግራይ የሚደረጉ በረራዎች የተሰረዙት አዲስ በተቀሰቀሰ ጦርነት መሆኑን መስማቱን ዛሬ ዘግቧል። የአየር መንገድ ምንጮቻችን የመቀሌና አክሱም የነገ በረራዎች እንደማይኖሩ አረጋግጠው ወደ ሁመራ የሚደረግ በረራ ግን እንደሚኖር ጠቁመዋል። ይህም ግን በመጪው ጥቂት ሰዓታት ውስጥ ሊቀየር እንደሚችል ጠቅሰዋል። የኢትዮጵያ አየር መንገድ ለአንድ መንገደኛ የበረራ መሰረዝን በተመለከተ የላከውን ኢሜይል የተመለከትን ሲሆን በረራው ላልተወሰነ ጊዜ መሰረዙን ይገልጻል። ሚዲያችን እንዳረጋገጠው የመጨረሻው የትግራይ በረራ ከትናንት በስቲያ ምሽት 3 ሰዓት ተኩል ላይ ከመቀሌ ወደ አዲስ አበባ የተደረገ ሲሆን ከትናንት ጀምሮ ግን ሁሉም በረራዎች እንደተሰረዙ ታውቋል። ወደ ሌሎች የኢትዮጵያ ክልል ከተሞች የሚደረጉ የሀገር ውስጥ በረራዎች እንደቀጠሉ የታወቀ ሲሆን የኢትዮጵያ አየር መንገድ የስልክ ጥሪ ማዕከል የሆነው 6787 ሁሉም የትግራይ በረራዎች እንደታገዱ አረጋግጧል። ከትናንት ምሽቱ የሽሬ የመጨረሻ በረራ ቀደም ብሎ የበረራ ቁጥሩ ኢቲ 299 የሆነ የመቀሌ አዲስ አበባ መደበኛ በረራ እንደነበር ምንጮቻችን አስረድተው በተጨማሪም አንድ መደበኛ ያልሆነ በረራ ከመቀሌ ተደርጎ እንደነበር አረጋግጠዋል። የአየር በረራ እገዳው ከምን ጋር የተያያዘ እንደሆነ እስካሁን በትግራይ ክልል ጊዜያዊ አስተዳደር፣ በፌዴራሉ አገዛዝ እንዲሁም በአየር መንገዱ በኩል ይፋ ያልተደረገ ቢሆንም በአገዛዙና በክልሉ ባሉ ኃይሎች መካከል ያለው ጦርነት ምክንያት ሊሆን እንደሚችል መረጃዎች ያሳያሉ። የአገዛዙ መከላከያና የፌዴራል ፖሊስ አባላት ካላማጣና ኮረም ከተሞች መውጣታቸውን ተከትሎ ነዋሪዎች ለደህንነታቸው በመስጋት ወደ ጎረቤት ከተሞች እየሸሹ መሆኑ ተነገረ። ሚዲያችን ከአካባቢው ነዋሪዎችና ከምንጮች እንዳገኘው መረጃ የፌዴራል ኃይሎች ከአካባቢው መልቀቅ ጀምረዋል። የሰራዊቱን መውጣት ተከትሎም የትግራይ ኃይሎች ወደ ከተማዋ መግባታቸውንና ቁልፍ የመንግስት ተቋማትን መቆጣጠራቸው ነው የታወቀው። የፌዴራል ኃይሎች መውጣታቸውን ተከትሎ ባላማጣ ከተማ ከፍተኛ ውጥረት መንገሱ ተገልጿል። ስማቸው እንዲጠቀስ ያልፈለጉ ነዋሪዎች እንደገለጹት ወጣቶች ለግዳጅ ውትድርና እንወሰዳለን በሚል ስጋት በብዛት ከተማዋን እየለቀቁ ነው። በከተማዋ የእስር ያፈሳና የንብረት ዝርፊያ ድርጊቶች እየተፈጸሙ መሆኑን ነዋሪዎች ተናግረዋል። በአሁኑ ወቅት ካላማጣና ኮረም የሸሹ ነዋሪዎች ወደ ቆቦና ወልዲያ ከተሞች እየገቡ ሲሆን በቆቦ ከተማ የመኝታና የሆቴል እጥረት ማጋጠሙ ተነግሯል። ነዋሪዎች በጫካና በእግር ለመውጣት ቢሞክሩም መንገዶች መዘጋታቸውና ተሽከርካሪዎችም እንዳይንቀሳቀሱ መከልከላቸው ለጉዟቸው እንቅፋት ሆኖባቸዋል። በጊዜያዊ አስተዳደሩ የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ የፌዴራል ኃይሎች መውጣታቸውን አረጋግጠው አሁን ከተማዋ በትግራይ ኃይሎች ቁጥጥር ስር መሆኗን ገልጸዋል። እንደ እርሳቸው ገለጻ ምንም እንኳን በአላማጣ ከተማ ውስጥ ግልጽ የተኩስ ልውውጥ ባይደረግም የጦርነት ድባብ ሰፍኖ ይገኛል ብለዋል። አቶ ዝናቡ አክለውም ጦርነቱ በይፋ በማይጠብሪና ጠለምት አካባቢዎች መጀመሩን ገልጸው ሁኔታው በአስቸኳይ ካልቆመ ከፍተኛ የሰው ሕይወት ሊጠፋ እንደሚችል ስጋታቸውን ገልጸዋል። ይህ ባላማጣና አካባቢው የታየው ውጥረት በጠለምት አካባቢ በፌዴራሉ መንግስትና በትግራይ ኃይሎች መካከል ግጭት መቀስቀሱን ተከትሎ የመጣ ነው። ሁኔታው አሳሳቢ መሆኑን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ማቋረጡን መዘገባችን ይታወቃል። ክቡራትና ክቡራን የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎቻችን ድጋሚ እንመጣለን። እስከዛው በያልናችሁበት ሰላም ጊዜ ተመኘን።